ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ አድርጉ፣ እንደ ሁሉ ጊዜው ሰብስክራይብ ያደረጋችሁ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደተለመደው በሱፐር ታንክስ የምታደርጉትን ድጋፍ እንድትቀጥሉ የአክብሮት ግብዣችን ነው። በትናንትናው ዕለት ከሳውዝ አፍሪካ ለተደረገልን የሱፐር ታንክስ ድጋፍ ውድ አድማጫችን ከልብ እያመሰገንን የመጨረሻው ፕሮግራማችን የሚሆነው እንግዲህ ሊቨርፑል በቀጣይ የውድድር ዓመት ትሬንት አሌክሳንደር አርኖልድን የሚተካውን ተጫዋች እንደለየ ያለፈውን ሳምንት ስንዘግብ ስናቀርብላችሁ ነበር። በመጨረሻም ይሄ ተጫዋች ማረፊያው አንፊልድ መሆኑ 100% ተረጋግጧል። ጀረሚ ፍሪምፖንግ በሊቨርፑል ቤት እስከ 2030 የሚያቆየውን ኮንትራት ተስማምቶ ፈርሞ ለሕክምና ምርመራ ሰኞ ከሰዓት አግዜ ትሬኒንግ ማዕከል ነገ ይደርሳል። የጀረሚ ፍሪምፖንግ ዝውውር በይፋ ተጠናቋል። የሊቨርፑል የቀጣይ የውድድር ዓመት የሳመር መልሶ የማጠናከሪያ የዝውውር ሂደት የመጀመሪያ ፈራሚ የትሬንት አሌክሳንደር አርኖልድ ተተኪው ጀረሚ ፍሪምፖንግ ሆኗል። ሊቨርፑል በፍሪምፖንግ ይጀምር እንጂ ዝውውር በሊቨርፑል ቤት በዘንድሮ የውድድር ዓመት ሰፋ ባለመልኩ የቡድን ጥገናዊ ቀጣይነት ሊኖረው የሚችል ተፎካካሪ ቡድንነቱን እንደ ዘንድሮ የውድድር ዓመት በ2025-2026 ከፕሪሚየር ሊግ በዘለለ እስከ ዩኤፋ ሻምፒየንስ ሊግ ረጅም ርቀት ለመጓዝ ታሳቢ ተደርጎ በርከት ያሉ ዝውውሮች ዘንድሮ ይኖራሉ። ሽያጭም ይኖራል፣ ግዥም ይኖራል። ባላንስ ተደርጎ ነገር ግን በአብዛኛው ጥገናና እደሳ የሚደረግበት የሳመር የዝውውር መስኮት እንደሆነ በተደጋጋሚ ስናነሳ ነበር። ይህንንም ተከትሎ እንግዲህ በነፃ የዝውውር ሂሳብ ሊቨርፑልን ለቆ ወደ ሪያል ማድሪድ በቀጣይ ጁን ጀምሮ የሚቀላቀለው ትሬንት አሌክሳንደር አርኖልድ ተተኪው አንፊልድ ደርሷል። ዛሬ በአጠቃላይ የምንመለከተው የጀረሚ ፍሪምፖንግን የዝውውር ሂደት መጠናቀቁን እንዲሁም ነገ ደግሞ የምንመለከተው በአብዛኛው የተጫዋቹ የሕክምና ምርመራና በአንፊልድ ስለሚኖረው ቆይታ ስለ እያንዳንዱ ጉዳይ ሰፋ ያለ ዝርዝር ጉዳይ ያወጣል። አሁን እንግዲህ ዝውውሩ ተጠናቋል። ሊቨርፑል 29 ሚሊዮን ፓውንድ 35 ሚሊዮን ዩሮ እስከ 40 ሚሊዮን ዩሮ ገደማ የውል ማፍረሻውን ከፍሎ በስምምነት ነው ያን የውል ማፍረሻ እንደ ኮንትራቱ እስከ 2030 ድረስ የሚያቆየውን ኮንትራት እስከ ፈረመበት ጊዜ ድረስ ተጫዋቹን በሊቨርፑል ቤት ለመገልገል ሪሊስ ክሎዙን አክቲቭ በሆነው መሰረት ሊቨርፑሎች ከፍለው ህጋዊ በሆነ መንገድ የራሳቸው አድርገዋል። እንግዲህ የዝውውር መስኮቱ ሲከፈት የመጀመሪያ ሊቨርፑል ሬጂስተር የሚደረገው ተጫዋች ጀረሚ ፍሪምፖንግ ሆኗል ማለት ነው። ይሄ ለሊቨርፑል በአዲስ ስፕሪት በአዲስ ኢነርጂ ስብስብ ውስጥ የሚታየው አዳዲስ ፊት ሁሌም በቡድን ውስጥ የሚፈጥረው ለየት ያለ ኢነርጂ አለ ተብሎ ይታሰባል። በአንድ ቡድን ውስጥ ረጅም ጊዜ አንድ ስብስብ አብሮ በጋራ ሲቆይ ልምዱን ከፍ ያደርጋል። እዚህ ቡድን ላይ ደግሞ ተጨማሪ አዲስ ፊት በአሸናፊነት ዋንጫን በማሳካት በጥሩ ስኬት የውድድር ዓመቱን ካጠናቀቀ በኋላ ተጨማሪ አዲስ ኃይል በቡድኑ ሲያካትት ሁሌም ቡድኑ በዛው ጥንካሬ ላይ እንዲዘልቅ በተሻለ ተፎካካሪነት ላይ እንዲቆይ እንዲሁም አሸናፊነቱን እንዲያስቀጥል በእጅጉ ይረዳልና እንደነዚህ አይነት ሁኔታዎችን እንግዲህ እነ ኤድዋርድ እና ሪቻርድስ ቀደም ብሎ ታሳቢ ያደረገ ከቢዲንግ ዋር በፊት ምክንያቱም ባርሳ፣ አስቶን ቪላ የተለያዩ ክለቦች የዚህን ተጫዋች የዝውውር ሂደትና ከሊቨርፑል ጋር ስለሚያደርገው ድርድር በቅርብ ርቀት ሲከታተሉ ነበር። ዝውውሩንም ለመጥለፍ ጥረቶችም እንደነበሩ መጨረሻ ሰዓት አካባቢ ስንሰማ ነበር። በተለይ በባርሳና በቪላ በኩል ይህን ዝውውር ለመጥለፍ ጥረት ተደርጎ ነገር ግን ተጫዋቹ 100% ተቀብሎ ፕሮፖዛሉን ፍቃደኛ ሆኖ በቶሎ ለመፈረም ራሱን ያዘጋጀው ወደ አንፊልድና አንፊልድ ብቻ መሆኑን ተከትሎ ጀረሚ ፍሪምፖንግ ለሕክምና ምርመራ አግዜ ትሬኒንግ ማዕከል ሰኞ ከሰዓት ይደርሳል ማለት ነው። በሁሉም ረገድ ባየር ሌቨርኩዘንና ሊቨርፑል አጠናቀው
ዶኩመንቶችን ተቀያይረዋል። አሁን ሬጂስተር የሚደረግበት መንገድ ሊቨርፑል እንግዲህ በጁን 1 በአዲሱ የዝውውር ህግ ለክለብ ወርልድ ካፕ ተብሎ በሚከፈተው ለ10 ቀናት በሚቆየው የዝውውር መስኮት የመጀመሪያ የሚያስመዘግበው ተጫዋች ጀረሚ ፍሪምፖንግ ሆኗል ማለት ነው። በነገራችን ላይ የጀረሚ ፍሪምፖንግ ዝውውር መጠናቀቁ ብቻ ሳይሆን የፍሪምፖንግ ዝውውር እንዲፈጥን ሊቨርፑል ሂደቱን አፋጥኖ አንድ ትልቅ ዝውውር ላይ ማተኮር ፈልጓል። ስለዛ ዝውውር ወደ በኋላ አንስተን የምንወያይ ይሆናል። የጀረሚ ፍሪምፖንግ እንግዲህ ወደ አንፊልድ መምጣት የተለያዩ ጉዳዮችን የተለያዩ ምልከታዎችን እንድናነሳ ያስገድደናል። የመጀመሪያው ጉዳይ ጀረሚ ፍሪምፖንግ ከመከላከሉ ይልቅ በማጥቃቱ በኩል የተዋጣለት በባክስሪ ሲስተም ለሚጫወተው የዛቪ አሎንሶ ቡድን ልዩ ቅንጅትና ዊንግ ባክ ሆኖ ነው እንጂ ፉል ባክ ሆኖ አይደለም ሲያገለግል የነበረው። ዊንግ ባኮች ደግሞ በአብዛኛው እንደምታውቁት ቴክኒካሊ ወደፊት በማጥቃቱ በኩል በቀጥታ በመሳተፍ እንጂ በመከላከሉ በኩል በብዛት ጥንካሬያቸው ጎልቶ አይወጣም ከአንዳንድ ዊንግ ባኮች በስተቀር። ለምሳሌ በአንድ ወቅት ሪስ ጄምስ በቶማስ ቱሄል ውስጥ ማጥቃቱም መከላከሉም እኩል ባላንስ የነበረ ፉልባክ ነው። ነገር ግን በደንብ አስተውላችሁ ከሆነ አንቶኒዮ ኮንቴ በቼልሲ ቤት እያለ ቪክተር ሞሴስን ሲጠቀም የነበረው በዊንግ ባክነት ኦፌንሲቭ ትራንዚሽኑ ላይ ነው ሞር እንዲሳተፍ የሚፈልገው የነበር ኮንቴ። በተቃራኒውም ፖዚሽን ላይ የሚገኘው ማርኮስ አሎንሶንም ካያችሁ በተመሳሳይ ሁኔታ። ነገር ግን በቀጥታም ሆነ በተዘዋዋሪ ዊንግ ባኮችን በአብዛኛው ክለቦች የሚጠቀሙት በተለይ በባክስሪ ለሚጫወቱ ክለቦች ላይ ወሳኝነት ያለው የዊንግ ባክ ሚና ማጥቃቱ ላይ ነው ከመከላከሉ ይልቅ። ነገር ግን በመከላከሉ ረገድ ደግሞ የሚወጡት አንዳንድ ግዴታዎች አሉ። ለምሳሌ የነ ዱምፍሪስ አይነት ፉልባኮች ደግሞ የመከላከሉንም በኩል ሳይለቁ ጠብቀው በማጥቃቱ በኩል ደግሞ በተሻለ ሁኔታ ተሳታፊ ሲሆኑ እንደ ባርሳ አይነት ቡድን ላይ ባለፈው ጊዜያት ኢንተር ሚላን ላስመዘገበው ውጤት የዱምፍሪስ አስተዋጽኦ ምን ያክል ውጤታማ እንደነበር መመልከት ችለናል። በአጠቃላይ እንግዲህ የጀረሚ ፍሪምፖንግ በሊቨርፑል ቤት ስለሚኖረው ሚና መወያየት ያለብን መነሳት ያለበት አንዳንድ ነጥብ አለ። ተጫዋቹን ሊቨርፑል እንደ ዊንግ ፎርዋርድ ወይስ እንደ ፉልባክ ለመጠቀም ነው ያሰበው? ይሄን እንግዲህ ስሎት ሚሽናቸውን በየትኛው በኩል ተጫዋቹን ለመጠቀም እንዳሰቡ አሰልጣኙን የሚወስኑት። ነገር ግን እንደ ሊቨርፑል ዙሪያ እንዳሉ ዘገባዎች ከሆነ በሁለት ነገር የተጫዋቹ ዝውውር የተፈለገበት፣ አንደኛ በዘንድሮ የውድድር ዓመት ይሄን ስብስብ ለማሻገር ስሎት ከሲስተማቸው ሽፍት ያደረጉበት የራሳቸው የስኳድ ባላንስ ሲስተምን ለመጠቀም የወሰኑበት ምክንያት አለ። ሽግግር ላይ እንዳለ ቡድን ወደ ስኬት በሽግግር ውስጥ ለማራመድ አንዳንድ ሁኔታዎችን ማስተካከል ነበረባቸው። ለዛ ተከላካዩ ከማጥቃቱ ይልቅ ሞር በመከላከሉ በኩል አዘንብሎ እንዲሳተፉ የማድረግ አስገዳጅ የሲስተም ለውጦች ነበሩ። በቀጣይ የውድድር ዓመት ግን የስሎት ትክክለኛው ቡድን ወይም ይሄ ከዚህ ቀደም በተደጋጋሚ ፕሮግራም ሰርተን ያወራንለት የስሎት ቲዮሪን መተግበር ነው በፌኖርድ የሚታወቀው። አሁን ከፌኖርድ ከሚታወቁበት ሲስተም ውስጥ የተገበሩት ሊቨርፑል ቤት የማች ፊትነስ፣ የተለያዩ የተጫዋቾችን ብቃት ማጎልበትና ታክቲካል ባላንስ ነው በአሰልጣኙ በኩል በደም የተመለከት ነው። ነገር ግን በቀጣዩ የውድድር ዓመት እንዲህ አይነት ሁኔታዎች አይደለም። ምክንያቱም በራሱ ቡድን በራሱ አስተሳሰብ የተወሰኑ ቅመሞች ተጨምረው ስብስቡ አድጎ በተሻለ ሁኔታ ነው የሚቀርበው። ስለዚህ ተመሳሳይነት ያለው ያጫወት ቅርጽ ወይም አቀራረብ በሊቨርፑል በኩል ስለማይኖር ሞር የኦፌንሲቭ ተጫዋቾችን ሊቨርፑሎች እየፈለጉ ነው የሚገኙት። ለዛ ነው አሁን ሜሎስ ኪርኬዝን ከተመለከታችሁ በአብዛኛው በኩል ማጥቃቱ ላይ ያዘነበለ ነው። ሊቨርፑል ከሚጠይቃቸው ፉልባኮች አይናንም እነ ሊቨርሜንቶን ማጥቃቱ ላይ ሞር የተሻሉ ተጫዋቾችን ነው። እንደነዚህ አይነት ውሳኔዎች በዚህ ሳመር ይወሰናሉ ተብሎ ይጠበቃል። አንደኛው የስሎት ቲዮሪ በተሻለ ሁኔታ ለመተግበር
የጀሬሚ ፍሪምፖንግ አስፈላጊነት በዚህን ሰዓት ወሳኝነት ነበረው። ይሄ ተጫዋች እንግዲህ አንፊልድ ደርሷል እና በእንዲህ መልኩ ነው ሊቨርፑል ለቀጣይ የውድድር ዓመት እየተዘጋጀ የሚገኘው። አንድ እዚህ ጋር አያይዤ ማንሳት የምፈልገው ስሎት በዘንድሮ የውድድር ዓመት የፕሪሚየር ሊግ ዋንጫን እንዲያሳኩ ካበቃቸው ዋነኛ ምክንያቶች መካከል ባላንስ ኦፍ ዘ ጌም ነው። የጨዋታን ባላንስ የሚጠብቁበት መንገድ ነው። የመጀመሪያው ከረፍት በፊትና ከረፍት በኋላ ሊቨርፑል ያለው ሁለት መልክ ቡድኑ በአንድ ወጥ ወይም በአንድ አይደንቲቲ በአንድ ካራክተር ተገድቦ የሚጫወት ቡድን አለመሆኑ፣ ከረፍት በፊት ሌላ ቡድን ወይ ከረፍት በፊት የተሻለው ቡድን ሰከንድ ሃፍ ላይ በዛ መልኩ አለመቅረብ፣ በዚህ ወቅት ሽፍት በሚያደርጉ ኢነርጂዎች መካከል የሚፈጠሩ ደግሞ ተጨማሪ ሌሎች ነገሮች አሉ በዚህ ቡድን ውስጥ። አንደኛው በሰሞኑን የመሐመድ ሳላ ከጋሪ ኔቪል ጋር በነበረው ኢንተርቪው አድምጣችሁ ከሆነ እረፍት ላይ አሰልጣኙ በአብዛኛው ሊቨርፑል በዘንድሮ የውድድር ዓመት ከረፍት በኋላ ውጤት ሲቀይር ስለ አሰልጣኙ ሚና ተጠይቆ ነበር በጋሪ ኔቪል አማካኝነት። ሳላ የተናገረው ነገር በደንብ በስካይ ስፖርት አማካኝነት ዩቲዩብ ላይ ሙሉ ኢንተርቪው ተለቋል። አሰልጣኙ መጀመሪያ ኢጎ የለበትም፣ ይሄ ሲስተም መሆን አለበት የሚል ይህን ሲስተም ተግብሩልኝ ብሎ የሚጫነው ወይም የሚያስገድደው ነገር የለም። ታክቲካል ሺፍቱ ራሱ ከኛ ጋር በጋራ መልበሻ ቤት በመነጋገር ነው እና የክለባችንን ድክመት የራሳችን የመጀመሪያ 45 ትኩረት የታጣበት ወይም ቡድኑ የተበለጠበትም ሲስተም ወዲያው መልበሻ ቤት ፊክስድ በማድረግ በሁለተኛ 45 የምንቀይረው ደግሞ በተሻለው መልክ ነው። ማለት ከመጀመሪያ 45 በተሻለው ነው ሁለተኛ 45 ላይ ፊክስድ አድርገን የምንመጣው በራሳችን ድክመት እንጂ በተጋጣሚ ጥንካሬ በአብዛኛው ጨዋታ ተበልጠን አናቅም ይላል መሐመድ ሳላ። ይሄ ማለት ባላንስ ኦፍ ዘ ጌም ነው። የተጋጣሚን ሪትም ሜዳ ውስጥ የመጀመሪያን 45 ሊቨርፑል የሚረዳበት ደቂቃ ማለት። በሁለተኛው 45 ወዲያው ችግራችንን ስንቀርፍ ቶሎ በፍጥነት ወደ ጨዋታው እንመለሳለን፣ ጨዋታዎችን እናሸንፋለን፣ 3 ነጥቦችን እናገኛለን አለ እና ይሄ የሊቨርፑል ባላንስ ኦፍ ዘ ጌም የፕሪሚየር ሊጉን ሪትም አሰልጣኙ በድል ውስጥ ሆኖ ተረድተውታል። በቀጣይ የውድድር ዓመት ስሎት የራሳቸውን ቡድን ነው ይዘው የሚቀርቡት። የራሳቸው ማለት የትራንዚሽን ቡድን ነው የዘንድሮ ባለ ድል የሆነው። ስለዚህ የስሎት ቲዮሪ ምን አይነት ነው? ከዚህ በፊት በፌኖርድ የምታውቁ ከሆነ አብዛኛው ያው የሪዲቪዚ ተመልካቾች ባንሆንም በአጋጣሚ ለምሳሌ ከሮማ ጋር ፋይናል ካያችሁ በተጨማሪም ከአያክስ ጋር በተለያየ አጋጣሚ ይሄ በኢኤስፒኤን በሚለቀቁ ሃይላይቶች ከተመለከታችሁ ሁለት አይነት የተለያየ ሲስተም አለ። ዴቪድ ሄንኮ የሚባል አንድ ፉልባክ አላቸው። አልፎ አልፎ ሴንተር ባክ ሆኖ የሚጫወት። በተቃራኒው ፖዚሽን ጓይቲራ የሚባል አሁን ሊቨርፑል የሚፈልገው የነበረው ቀኝ ፉልባክ ሆላንዳዊው አርቢ ላይፕዚግ የሚገኘው እሱ ፉልባክ አለ። ሁለቱ ፉልባኮች በኤሪ ዲቪዚ ፌኖርድ ዋንጫ ባሳካበት የውድድር ዓመት ወደ ተጋጣሚ የመጫወቻ ቦክስ በተደጋጋሚ በመግባት ሪከርድ አስመዝግበው ነበር። ነገር ግን የዘንድሮ ሊቨርፑል ላይ ብትመለከቱ ደግሞ ፉልባኮች ካሉበት ፖዚሽን ላይ የሊቨርፑልን ማጥቃት ነው የሚያስጀምሩት እንጂ ኦቨርላፕ አያደርጉም። አንደርላፕም የትኛውንም ሲስተም አይተገቡም። ባሉበት ፖዚሽን ላይ ነው የሚጀምሩት። ለዛ እኮ ነው በዘንድሮ የውድድር ዓመት ትሬንትም አንዲ ሮበርትሰንም የተጋለጡት የመከላከል ጥንካሬያቸው የሳሳው። ለምን? ቡድኑ ሞር ጥንቃቄን የሚመርጥ ሲከላከል በጣም ለሎው ብሎክ የቀረበ ሲያጠቃ ደግሞ ሃይ ላይን ሳይሆን ሚድ ብሎክን የሚጠቀም ቡድን ነው። በእነዚህ ሁለት ቅርጾች ምክንያት ሊቨርፑሎች በተሻለ የፉልባኮችን አገልግሎት ተጠቅሞ ቡድኑ የማሸነፊያ መንገድ ውጤት የመቀየርም የተለያዩ ሲስተሞችንም እንዳይተገብር ይሄ የተገደበ ሲስተም ነበር። በቀጣይ የውድድር ዓመት እንደነዚህ አይነት ይሄ ራሽናል የሆነ ሲስተም ሳይሆን ሊቨርፑል በሰፊው የታክቲክ ባላንስ በስሎት ቲዮሪ ነው የሚመጣው።
ስለዚህ አሰልጣኙን ለመገምገም ይሄ ያንተ ቡድን ነው ይሄ የክሎፕ ቡድን ነው ከሚባሉ ነገሮች ወጥተን የስሎት ትክክለኛውን ሲስተም የምናይበት ነው። ለዛ ነው አንደኛው ሚሽን ጀሬሚ ፍሪምፖንግ የሚፈርምበት ዋነኛ ምክንያት ኦቨርላፕ በማድረግና በከፍተኛ የማጥቃቱን እንቅስቃሴ ለመጠቀም። ይሄ ደግሞ የታክቲክ ሽፍቱ መካከል አንዱ የሚደረገው ይሄ ነው። የጀሬሚ ፍሪምፖንግ ተመራጭ የሆነበት ምክንያት ይሄ እንደሆነ በተለያየ ዘገባ ላይ እየተመለከትኩ ስለሆነ ነው ከራሴ ሀሳብ ጋር አያይዤ ማንሳት የፈለግኩት እና ይሄ ተጫዋች በስተመጨረሻ ሜዲካሉ ለማድረግ ሰኞ አግዜ ትሬኒንግ ማዕከል ኪርኪቢ የሚገኘው ደርሶ እንግዲህ የሕክምና ምርመራውን አጠናቆ በመጨረሻም የሊቨርፑል ንብረት መሆኑን ማሊያ ይዞ ቁጥሩን ይዞ እናያለን። አሁን የኮንትራቱ ሁሉም ጉዳይ ተጠናቆ ለሕክምና ምርመራ ሰኞ ከሰዓት አንፊልድ አግዜ ትሬኒንግ ማዕከል ደርሶ የሕክምና ምርመራውን ያደርጋል። ከዚህ ጋር ጎን ለጎን ወቅታዊ የሊቨርፑል መረጃን ለእናንተ ለአድማጮች ለማድረስ ያክል ኮነር ብራድሊ እስከ 2029 የሚያቆየውን ኮንትራት በሊቨርፑል ቤት የ4 ዓመት ኮንትራት ፈርሟል። ይህም ቀኝ ፉልባክ እንግዲህ ከአዲሱ ተቀናቃኝ ከጀሬሚ ፍሪምፖንግ ጋር የሚያደርገው ፉክክር ይጠበቃል። በተጨማሪም ሊቨርፑል በመጨረሻም በፍሎሪያን ፕሌተንበርግ አማካኝነት ስለ ፍሎሪያን ዊትዘ አንድ ያልተጠበቀ መረጃ ወጥቷል። ለሊቨርፑል ደጋፊዎች እንግዲህ በአብዛኛው መስማት የሚፈልጉት አይነት መረጃ ነው። ተጫዋቹ ሳይሆን የተጫዋቹ ኤጀንት እናትየው፣ እንደምታውቁት እናትየው ኤጀንቱ ናት። አባትየውን ጨምሮ በተጫዋቹ በኩል ያሉ ተወካዮች ለሳምንት ነው በሊቨርፑል አቅራቢያ በሚገኝ ብላክፑል ከተማ የቆዩት። አብዛኛው ደግሞ የቆዩበት ምክንያት በፍሎሪያን ዊትዘ ዙሪያ ሊቨርፑሎች በቀጠሮ በተሻለ ሁኔታ ድርድሩን እያደረጉ ስለሆነ፣ እንደ ሉዊስ ስቲል ዘገባ ከሆነ ደግሞ ሊቨርፑሎች በቀጥታ ይሄ የዝውውር መስኮት ከመከፈቱ በፊት ሊቨርፑል ወደ ፌብሩዋሪ ወር መጀመሪያ ከጆን ሄነሪ ጋር የክለቡ ሲኢኦ ባደረገው ድርድር ከነ ሆገን ጋር ከተለያዩ የሊቨርፑል ተወካዮች ጋር ባደረጉት ውይይት የመጀመሪያ ትልቁ ኢንቨስትመንት በዚህ ተጫዋች ዙሪያ ለማድረግ ሊቨርፑል ቀድሞ ገንዘቡን የመደበበት ዝውውር ነው። ስለዚህ የፍሎሪያን ዊትዘ ዝውውር አሁን ሊቨርፑል መሀል ላይ ተነስቶ ሃይጃክ ለማድረግ ወይም በአዲስ መልኩ ዝውውሩን የተቀላቀለው አይደለም። ይሄ እንግዲህ በጀርመናዊ ዘጋቢ ፍሎሪያን ፕሌተንበርግም የዴሊ ሜል የሊቨርፑል ዘጋቢ ሉዊስ ስቲልም ተረጋግጧል። አንድ ነገር እዚህ ጋር ተናግሮ ለማለፍ በአቅም ጉዳይ ይሄ በፋይናንስ ስርዓት ሊቨርፑሎች ገንዘብ አያወጡም። የዘንድሮ የውድድር ዓመት ወይም የዘንድሮ ሳመር ይሄ አይደለም ፕላን። ትልቅ ኢንቨስትመንት ይኖራል። አስፈላጊ ከሆነ ለፍሎሪያን ዊትዘ ሊቨርፑሎች ተጫዋቹ በእርግጥ ወደ ሊቨርፑል መምጣት እንደሚፈልግ ውሳኔውን በቀጣይ ሳምንት ይሄ ማለት ከሰኞ ጀምሮ ያሳውቃል። በጀርመን ማይቆይ ከሆነ እንደ ባየር ሌቨርኩዘን አቋም፣ ሌቨርኩዘን እንደምታውቁት በጭራሽ ለባየር ሙኒክ መሸጥ አይፈልግም። የተጫዋቹን ውሳኔ ነው የሚጠብቀው። ተጫዋቹ መሄድ ከፈለገ ግን ማስቆም አይችልም፣ ፍቃድ ይሰጣል። ነገር ግን ፍሎሪያን ዊትዘ ወደ እንግሊዝ መዘዋወር ከፈለገ ያለምንም ጥርጥር መዳረሻው አንፊልድ ነው የሚሆነው። በተገቢና በጥሩ ሰዓት ሊቨርፑሎች ተደራድረው ከፍሎሪያን ዊትዘ ጋር አንድ ደረጃ መድረሳቸውን ፍሎሪያን ፕሌተንበርግ እየዘገበ ነው። ይሄ የጀርመኑን ዘጋቢ በነገራችን ላይ በኤክስ ገጽ ገብታችሁ የስካይ ቢልድ ዘጋቢ ነው። በዝውውር በኩል አብዛኛውን ዘገባዎች ቀድሞ የሚያወጣ ነው። ለምሳሌ የጀሬሚ ፍሪምፖንግን ወደኋላ መለስ ብላችሁ ካያችሁ የትሬንት አሌክሳንደር አርኖልድ ተተኪ ብለን የሰራነው ፕሮግራም ከዚህ ዘጋቢ ያገኘነው መረጃ ነው። በስተመጨረሻም አንፊልድ ደረሰ። የማርቲን ዙቢመንዲን ቀደም ብለን ኮንፈርም ያደረግነው ከዚህ ዘጋቢ አግኝተን ነው። የመሐመድ ሳላህን ኮንትራት፣ የቨርጂል ቫንዳይክን፣ የአብዛኛውን ቡድን የነ ማቲያስ ኩኛን ዝውውር በቀጥታ ያገኘነው ከዚህ ዘጋቢ ነው። ይሄ አሁን ላይ ከነ ፋብሪዚዮም እየቀደመ መረጃዎችን እያጋራ ነው የሚገኘው እና ብትከታተሉት ታተርፋላችሁ ለማለት ነው። እና አሁን ላይ በፍሎሪያን ዊትዘ ዝውውር ላይ በፍጥነት እየመራ የሚገኘው ሊቨርፑል ነው። ሲቲ ዝውውሩ ላይ ተቀዛቅጾ
ሞርጋን ጊብስ ዋይትን አተኩሯል። አሁን የሚጠበቀው የተጫዋቹ ውሳኔና እስቲ የጀርመኑ ኃያል ክለብ ደግሞ ባየር ሙኒክ የሚያቀርበው ጥያቄ ነው። አሁን ውሳኔዎች በአጠቃላይ የተንጠለጠሉት በተጫዋቹ ጀርባ ላይ ነው። ሊቨርፑሎች እንግዲህ አንድ ሳምንት ገደማ ከቤተሰቡ ጋር ከተወካዮቹ ጋር ድርድር ማድረጋቸው 100% ተረጋግጧል። ከሲቲ ጋር ምንም አይነት ድርድር በእንግሊዝም በማንቸስተርም ተገኝተው አላደረጉም። ሲቲ ከተጫዋቹ ጋር ግንኙነት ያደረገው ባለፈው ፌብሩዋሪ ማርች አካባቢ የተደረገ ድርድር ነው። በአሁኑ ዙር ወደ እንግሊዝ የመጡበትን እያንዳንዱን ጉዳይ በስካይ ቢልድ አማካኝነት ይፋ ባደረገው መሰረት በቀጥታ ከሊቨርፑል ጋር ነው ግንኙነት ያደረጉት። በፍሪፖንግ ዝውውር ደግሞ ሊቨርፑል ጥሩ ግንኙነት ከባየር ሌቨርኩዘን ጋር መፍጠር ችሏል። በድርድሩ መሰረት በቀላሉ ነው ሊቨርፑል ያለፈው ሳምንት አድቫንስ ድርድር ጀምሮ በዚህ ሳምንት የተጫዋቹን ዝውውር ማጠቃለል የቻለው 100 ሚሊዮን ፓውንድ ሊቨርፑል የሚያቀርብ ከሆነ ፍሎሪያን ዊርትዝን የማስፈረም ምንም አይነት የሚይዘው ነገር የለም። ይህን ገንዘብ ያቀርባል ወይ? የቀድሞ አይነት የምንጠራጠርበት የዝውውር ሂደት አይደለም። አሁን ላይ በሊቨርፑል በኩል የሚኖረው በቀጥታ ይህንን ለመክፈል ዝግጁ መሆናቸው በሊቨርፑል ውስጥ አዋቂዎች በኩል በነ ሉዊስ ስቴል በኩል እየተዘገበ ነው የሚገኘው። በአጠቃላይ ግን እስከ ቀጣይ ሳምንት ከሰኞ እስከ ሮብ ባለው የዊርትዝ ማረፊያ ይረጋገጣል ተብሎ ይጠበቃል። በተጨማሪም እንግዲህ ናፖሊ አዲሱ የዳርዊን ኑኔዝ ፈላጊ ሆኖ ብቅ ብሏል። እስከ 61 ሚሊዮን ዩሮ እስከ 52 ሚሊዮን ፓውንድ አካባቢ ለማቅረብ ናፖሊዎች አቅደዋል። ነገር ግን ሊቨርፑል ከፒአይኤፍ ካምፓኒዎች የሚመጣ ጥያቄና በተለይ ከአትሌቲኮ ማድሪድ የሚመጣውን ጥያቄ የተጠባበቀ ነው። አትሌቲኮ ማድሪድ የትኛውንም ጥያቄ ለዳርዊን ኑኔዝ ይዞ ከመጣ ሊቨርፑል ኤክስቼንጅ ዲል ለመጠየቅ እየጠበቀ ነው የሚገኘው። ከዚህ ቀደምም ጥያቄ አቅርበው ግን ያቀረቡት ዋጋ አነስተኛ በመሆኑ 44 ሚሊዮን ፓውንድ ሊቨርፑል ጥያቄው ውድቅ ማድረጉን በተለያዩ ፕሮግራሞች አንስተን ነበር። አሁን አትሌቲኮ ማድሪድ ይህን ጥያቄ ይዞ የሚመጣ ከሆነ በድጋሚ ሊቨርፑሎች እንግዲህ ይቀበላሉ ተብሎ ይጠበቃል። ለጁሊያን አልቫሬዝ ዝውውር ሲያመቻቹ የክለቡን የዝውውር ሂደትና ይህም የዝውውር ሂደት ይጠበቃል። በሊቨርፑል በኩል በነገራችን ላይ ከየትኛውም የእንግሊዝ ክለብ በላይ በዚህ የዝውውር መስኮት ሰፊ የዝውውር ሂደት ሊያደርግ የሚችለው ቡድን ሊቨርፑል እና ሊቨርፑል ብቻ ነው። ቢያንስ ከ250 እስከ 300 ሚሊዮን ፓውንድ ሊያወጣ ይችላል። ከዛም በኋላ እንግዲህ የሊቨርፑል ደጋፊዎች አዲስ ፊት ለማየት ሌላ 4-5 ዓመት ልጠብቁ ትችላላችሁ። ዘንድሮ ግን በጣም ነው የሚያወጡት። በፌኒዮ ስፖርት ግሩፕ አማካኝነት የሚያወጡበት መንገድና የሚከተሉት ስርዓት ነው። አሁን እነዛ ባለሀብቶች ገንዘብ ኢንቨስት ለማድረግ ዝግጁ ናቸው። ገንዘቡን እንዲያወጣ ደግሞ የተፈቀደለት ግለሰብ ደግሞ አላግባብ አንዲትም ገንዘብ አትወጣም ላልተገባ ተጫዋች ወይም በአልጎሪዝሙ መሰረት በትክክል ሙሉ ዳታውን አይቶ ተመልክቶ 100% ሲያምንበት ብቻ ነው ኤድዋርድ ኢንቨስት የሚያደርገው። አሁን ገንዘቡ እንዲወጣ በርካታ ጊዜ የሊቨርፑል ደጋፊዎች ጮ አሁን ደግሞ የሚያወጡበት ጊዜ ደግሞ ገንዘቡን እንዲያወጣ ትልቁ የገንዘቡ አቅም ወይም ፓወር ስልጣን የተሰጠው ግለሰብ ደግሞ ለዚህ ስብስብ ይሆናል ብሎ ካላመነ የትኛውም አይነት ዝውውር አይፈጸምም። ሊቨርፑል ጀርሚ ፍሪፖንግን ማስፈረም ዝውውር ሊያቆም ይችላል። በገበያው ላይ አሳማኝ የሆነ ዝውውር በተለይ ይሄ በሚሰሩት የነሱ ዳታ አናሊቲክ ኤድዋርድ እስካላመነበት ድረስ እነ ሪቻርድ ሂውዝ የሚመልምሉ የትኛውም የሊቨርፑል ስራ አስኪያጅ ሊመለምል ይችላል። የመጨረሻ ውሳኔ የሚወሰነው በዚህ አስተዳደር ምክንያት ነው እና አሁን ላይ ደግሞ ፍሎሪያን ዊርትዝን ቀደም ብሎ ፕላን ያደረጉት ከኤድዋርድ ጋር በመነጋገር ነው። ለዛ ነው ሊቨርፑል ዊርትዝን የማስፈረም ትልቅ አሁን ላይ አድቫንቴጅ አለው የሚባለው ከላይ ትዕዛዙን በቀጥታ የማስተላለፍ ፓወር ላይ ያለው ዋናው ሲኢኦ ይሄ ዝውውር እንዲካሄድ ይፈልጋል። የተጫዋቹ አቋም፣ የተጫዋቹ ውሳኔ
ከተላለፈ በኋላ እንግዲህ ሊቨርፑሎች በምን አይነት መንገድ ይጓዛሉ በቀጣይ የምናይ ነው የሚሆነው። ለማንኛውም ግን ጀርሚ ፍሪምፖንግ ነገ ከሰዓት አግዜ ትሬኒንግ ማዕከል የሕክምና ምርመራውን ለማድረግ ይመጣል። ሁሉም ዶኩመንቶችን የዝውውር ሂደቱን ተጠናቋል። ከባየር ሌቨርኩዘን ጋር ያለውን ጉዳይ ጨርሰው ተጫዋቹን ጊዜ ወደ አንፊልድ አምጥተውታል ለሕክምና ምርመራ። ነገ አግዜ ትሬኒንግ ማዕከል ይደርሳል። ወቅታዊ የዝውውር መረጃ ይህን ይመስላል። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ እንደ ሁል ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በሶስት ፕሮግራም ከእናንተ ጋር ቆይታ አደረግን። ሰላም ቆዩ።